የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለሁት። ምክንያቱም 75000 ብቻ አይደለም፣ በሁለት ዙር 175000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን ያምታታሁ መቀጠል አልችልም። ደብዳቤ ጽፌያለሁ፣ ግን ለኢንተርናሽናል ኮሚኒቲ ፌደራል መንግስት አስቆመው የሚል ደብዳቤ ነው የጻፍነው። አሁን ይሄም መቆም መቻል አለበት። ምክንያቱም ይፈልገዋል፣ ወጣቱ ይፈልገዋል፣ ወደ ሰላማዊ ኑሮ መመለስ ይፈልጋል። ገንዘቡ ይችን ታክል አይደለም። አካሉን ያጣ የትግራይ ታጋይ 90,000 100,000 ስለሰጠው በምንም መልኩ ልትከሰው አትችልም። ግን ካምፖች ውስጥ ተቀምጦ የሚኖርበት ሁኔታ አያክትም። መንግስቱ ኢንተርናሽናል ኮሚኒቲ ብቻ ሳይሆን ጊዜያዊ አስተዳደሩ በኋላ የሚቋቋመው በህግ የሚታወቅ ማን ነው በምርጫ የሚቋቋም መንግስትም ካለ ድርሻቸው የሚወጡበት ሁኔታ መፈጠር መቻል አለበት። ይሄን ከማድረግ አንጻር አሁን ኃላፊነት ለፌደራል መንግስት ልወረውር አልችልም። ተፈናቃዮችን ከመመለስ አንጻር አሁን ኃላፊነት የፌደራል መንግስቱ ብቻ ጥፋት ነው ብዬ ላስቀምጥ አልችልም። የፌደራል መንግስት በቂ የወቀስኩት ይበቃኛል። አሁን ራሳችንን ማየት መቻል አለብን። ተፈናቃዮቻችን ከማንም በላይ አሁን አዙ ስፒክ ከማንም በላይ ይሄንን በማደናቀፍ ላይ በታታሪነት እየሰራ ያለው የትግራይ ፖለቲካ ኃይል ነው። በተለይ ይሄ ስልጣን ለኔና ለኔ ብቻ ነው የሚገባው የሚል ጥቂት አባላት ያሉት የግርግርና የትርምስ ቡድን ማለት ነው።